እዚህ ትምህርት ውስጥ ተቅማጥ ይዘህ መግባት አትችልም። እዚህ ትምህርት ውስጥ ላብ ይዘህ መግባት አትችልም። ጊዮርጊስ ምንድነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ለኔ አይደለም፣ ለኔ የተዋረደ አንድ ብቻ። ጸረ ኦርቶዶክስ ዘመቻን ቀጥላል። ተዋህዶን ምታንቋሹ ዜማ ባለቤት፣ የሊቃውንት ቤት፣ የጥበብ ቤት፣ ኪነ ህንጻው ኪነ ጥበቡ ያለባትን ቤት መጋቢዋን ትምህርት ሚኒስቴር ሳይቋቋም ትምህርት ሚኒስቴሩን ሀገር የመራችውን ቤተክርስቲያን ቦታ እንጂ ዕውቀት የለም ብሎ ኦርቶዶክስን መናገር ስድብ። የተመቸኝ ጌታ ነው። እናንተ ቅራቅንቦ ነው የምታስቡት። አባቴ ካሱ ሽሹ እንጂ ሁል ጊዜ ስለ ድህነት ማውራት አይደብርም እንዴ? ጳውሎስን ሃይማኖት ሊያድነው ካልቻለ ማንንም ሃይማኖት ሊያድነው ይችላል። ጳውሎስን ካላዳነ መርቆሬዎስን ጠቅላይ ሃይማኖት ጠቅላላ ከሰበሰብ ሊያድን አይችልም። ዘማሪ ኤፍሬም አለሙ ምን ገጠመው? ዘማሪው መድረክ ላይ በእንባ የተናገረው ጉዳይ ጉባኤውን በሙሉ አስለቅሷል። ከነብይ ኤርሚያስ ጋር ትንሽ ሚዲያ ላይ የተፈጠረ ስተት ነበር። ያው ስተቱ ደግሞ ያው የኔ ነው። እንደዛ የመናገርም ልቦ የለኝም። ድንገት የተፈጠረ ነገር ነው። ነገር ግን በዚህ ምክንያት ልባቸው የከበደ ሰዎች ሰላም ሆኗል ማለት ነው። አገልጋይ ዮናታን አክሊሉ ምን ነካው? አገልጋይ ዮናታን አክሊሉ መላውን ኦርቶዶክሳውያንን በድጋሚ በራሱ ቸርች ተሳደበ። ከዚህ የተነሳ አገልጋይ ዮናታን አክሊሉ ያልተጠበቀ ነገር ደርሶበታል። ሙሉ መረጃውን በዝርዝር ታደምጡታላችሁ። አገልጋይ ዮናታን አክሊሉ በኦርቶዶክሳውያን ላይ እያደረገ ያለው ዘመቻ እነሆ በእጅጉ ተባብሷል። የዛሬው የኦርቶዶክስ ቤተ እምነት ለመንፈሳዊ አገልግሎት የምትጠቀምበትን ታምረ ማርያም የተሰኘ መጽሐፍ በራሱ ቸርች አንብቦ ይህንንም የኦርቶዶክሳውያንን መጽሐፍ በይፋ በአደባባይ ሲያጥላላ ተመልክተናል። ባለፈው ሳምንትም ደግሞ በድጋሚ የኦርቶዶክስ ቤተክርስቲያንን ጳጳሳት በመጥቀስ ጳጳሶቹ ገብቷቸዋል፣ አሁን ቲክቶከሮቹ ይመጣሉ ስል በርካታ ኦርቶዶክሳውያንን ያስቆጣ ተግባርን ፈጽሟል። በእነዚህ ሁለት ቀናት ውስጥ ደግሞ ኦርቶዶክሳውያን በእምነታቸው ትልቅ ቦታ የሚሰጡትን ቅዱስ ጊዮርጊስ የተባለውን ሰማዕት ቅዱስ ጊዮርጊስ ተገዘገዘ፣ ተቀሰፈ፣ ተቆረጠ አትበለኝ እኔ የሞተልኝ ኢየሱስ ክርስቶስ ብቻ ነው ስልም ኦርቶዶክሳውያን ላይ እያደረገ ያለውን ዘመቻ አጠናክሮ ቀጥሏል። ይህ የአገልጋዩ ዮናታን አክሊሉ ተልእኮ ምን ይሆን? በአንድ ሀገር ላይ አንድ ሰው የፈለገውን ሃይማኖት የመከተል መብት አለው። ማንም የማንንም ሃይማኖት የማጥላላትም ሆነ የሃይማኖትን ስርዓቶች ዶግማዎችንና ቀኖናዎችን የማጥላላትም የማንቋሸሽም መብት ሆነ ስልጣን የለውም። ታዲያ አገልጋይ ዮናታን አክሊሉ ይህንን የኦርቶዶክሳውያንን እምነት የማጥላላትን ስልጣን ከየት አገኘ የሚለው የብዙሃኑ ጥያቄ ሆኗል። ኦርቶዶክሳውያንን ማጥላላት ስራዬ ብሎ የያዘው አገልጋይ ዮናታን አክሊሉ እንደዚህ አይነት ንግግሮችን መድረክ ላይ ማሰማት ከጀመረም በርካታ ጊዜያትን አስቆጥሯል። አገልጋይ ዮናታን ብቻ ሳይሆን ነብይ እዩ ጩፋም በኦርቶዶክሳውያን የእምነት ስርዓቶች ላይ የተለያዩ ዘለፋዎችንም ሲያሰማ ይደመጣል። ማርያም ኢየሱስን ከመውለድ ውጪ ምንም አላደረገችም የሚለው ነብይ እዩ ጩፋም ሳይፈራና በድፍረት በአደባባይ በራሱ ቸርች መድረክ ላይ ቆሞ 19 የገብርኤል አይደለም የኢየሱስ ነው፣ 29 የሚካኤል አይደለም የጌታ ነው በማለትም ከዚህ ቀደም የተናገረው ንግግር በርካታ ኦርቶዶክሳውያንን አስቆጥቶ ነበር። ይህ በእነዚህ በፕሮቴስታንት አንጋፋ አገልጋዮች እየተደረገ ያለው ዘመቻ አሁንም ቢሆን አልቆመም። ሳትሰሩ ኃጢአተኛ እንደሆናችሁ ሁሉ ሳትሰሩ ነው የምትጸድቁት። ለምን ሰርታችሁ አይደለም ኃጢአተኛ ሆናችሁት። ማስተር ኮፒው አዳም በኃጢአት ኢንፌክትድ ሆኖ ነው ኃጢአተኛ ሆናችሁት። አሁን ቀየራችሁ። አሁን አንዳንድ ሰዎች ሰርተው ለመጽደቅ ጥረት ያደርጋሉ። አንተ ሳትሰራ ኃጢአተኛ ሆነ ሰርተ እንዴት ነው የምትጸድቀው? አዳም ኦሪጂናል ኮፒው ማስተር ኮፒው በኃጢአት ኢንፌክትድ ሆነ። ከዛስ በከሱ ኮፒ ሆነ ሁሉ በኃጢአት ኢንፌክትድ ሆነ። እኔ ሰርቼ አይደለም ኃጢአተኛ የሆንኩት። የመጀመሪያው አዳም በኃጢአት ኢንፌክትድ ስለሆነ ከሱ በመወለዴ ሳልሰራ ኃጢአተኛ ሆንኩኝ። ልክ እንደዚሁ ሳልሰራ ከሁለተኛው አዳም ተወልጄ ጸደቁ። እዚህ ትምህርት ውስጥ ተቅማጥ ይዘህ መግባት አትችልም። እዚህ ትምህርት ውስጥ ላብ ይዘህ መግባት አትችልም። ጊዮርጊስ ምንድነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ለኔ አይደለም፣ ለኔ የተዋረደ አንድ ብቻ እርቃኑን በሰማይና በምድር ፊት የተንጠለጠለ አንድ ብቻ፣ ለኔ የተገረፈ አንድ ብቻ፣ ለኔ ደሙን ያፈሰሰ አንድ ብቻ። ጳውሎስን ሃይማኖት ሊያድነው ካልቻለ ማንንም ሃይማኖት ሊያድነው አይችልም። ጳውሎስ ማለት 613 የኦሪት ሕግ በቃሉ አጥንቶ የሚጠብቅ በሳምንት 3 የሚጾም በቀን 3 የሚጸልይ በአመት 3 አስራት የሚሰጥ ፈሪሳዊ ነው። ማንም እንደ ጳውሎስ ያለ ሃይማኖተኛ የለም። ጳውሎስን ያላዳነ ሃይማኖት አንተን ሊያድን አይችልም። ጳውሎስን ካላዳነ መርቆሬዎስን ጠቅላይ ሃይማኖት ጠቅላላ ከሰበሰብ ሊያድን አይችልም። ከዛ ጸጋ ግን ማንንም ሊያድን ይችላል። ማንንም ለመሰል ያንን አመፀኛ ደም አፍሳሽ ያንን አመፅ ተሳዳቢ ያንን ከኃጢአተኛ ዋና የሆነውን በደማስቆ መንገድ ላይ አግኝቶ በፍቅር የማረከ የእግዚአብሔር ጸጋ ይባላል። አንድ ነገር ልንገርህ፣ ማርያም አምላክ ናት። ይሄን ታምናለህ? ዳይን ማርያም የዓለም ቤዛ የሚያሰኛት ምንም አይነት ምክንያት አይኖርም።
ኦኬ ማርያም ለራሷ ቤዛ ናት ብለው ያስባሉ? በመጀመሪያ አዎ ምናልባት ለራሷም ማርያም ለራሷ ቤዛ ናት ብለው የሚያስቡ ከሆነ ሰው ለራሱ ቤዛ ይሆናል የሚል ቴዎሎጂ አዲስ ቴዎሎጂ እየሰሩ ነው። ባይዘው የምን ሰው ለራሱ ቤዛ ይሆናል የሚል አዲስ ቴዎሎጂ እየሰሩ ነው። ቴዎሎጂ አይደለም ይሄ ሄሬኒዮስ የተናገረው ነው። ለራሷም ለሰው ልጆች ሄሬኒዮስማ ቤዛ ላለም ሲጀመር ቆይ ለራሷም ለሰው ልጆች ምትክ ሆና ነው የተገኘችው። ምትክ ቅድም ነገርኩ። ቤዛነት ማለት መድኃኒትነት ማለት አይደለም። ቤዛን አንተ ሞቱ ጋር ብቻ ነው እየሄድክ ያለው። እኔ ይሄ ነገር ቤዛነት ሞቱ ጋር ብቻ አይደለም ለንገር አይደለም። ቤዛነት ይኸውልህ ቆይ ቤዛነት መሰቀል ብቻ አይደለም እያልኩ እኮ ነው። አንተ ስለ መሰቀል እሱን እየወሰድክብኝ ነው አይደለም። እኔም እሱን እየወሰድኩ ሲጀመር ቤዛነት የሚለው ቃል በሄሬኒዮስ ቴክስት ውስጥ ቤዛነት የሚለውን ቃል አሁን ምትክ ምክንያት የሚለውን ቤዛ እያሉ እየጠሩት ነው እንጂ ቤዛነት የሚለውን ቃል በሄሬኒዮስ 5ቱን ቮሊዩም ውስጥ ቢፈልጉ ያገኙ። የመጀመሪያው ነገር 5ቱን ቮሊዩም ውስጥ ካገኙት ይሄው አሁን ግን የለም። ሁለተኛ እዚህ ጋር እያነሳን ያለነው ነገር አለ። ለምሳሌ ቤዛነት ምትክነት ነው እያልኩ ነው። ማን አለው? ዲክሽነሪያችን ነው እኮ ዲክሽነሪ ሚኒንግ ላይ ቤዛ ግሪክ አይደለም። ግሪክ መነሻው ነው እንጂ ቤዛ ግሪክ አይደለም፣ ግዕዝ ነው። ኦፍ ኮርስ አሁን የግዕዝ ቋንቋም እንደሆነ አስበን ብንሄድ ኦፍ ኮርስ የግዕዝ ቋንቋ ነው። የግዕዝ ቋንቋም እንደሆነ አስበን ብንሄድ አንዳንድ ቋንቋዎችን በዲክሽነሪ ሚኒንግ ብቻ አይደለም የምንረዳቸው። ምክንያቱም የተሸከሙት ቴዎሎጂካል ሚኒንግ በጣም ወሳኝ ስለሆነ ማለት ነው። እሱ ለቤዛነት ለሚለው ቃል እየሰጡ ያሉት ቴዎሎጂካል ሚኒንግ ቅድም ቅዱስ ያሬድን ጠቅሷል። 6ኛ ክፍለ ዘመን ማለት ነው ቅዱስ ያሬድን ከጠቀሱ ኢቭን ከዛ ዘመን በፊት ቤዛ የሚለውን ይሄን ራንሰም የሚለውን በግሪኩ ኢላስቴሪዮን የሚለውን አፖሎሶሲስ የሚለውን ቃል ማንኛውም የቤተክርስቲያን አባት አልተጠቀመውም እያልኩኝ ያሉት ቃሉን ራሱን ቴዎሎጂካል ሚኒንጉ ስለሚታወቅ የተሸከመውን ነገር ለሌላ ለመስጠት አልደፈሩም። ይሄ እየተደረገ ያለው ከጊዜ በኋላ ስለዚህ ሌተር ዴቨሎፕመንት ነው ከተባለ እሱ ላይ መስማማት እንጂ አንድ ነገር ልንገርህ፣ ግን ማርያም አምላክ ናት። ይሄን ታምናለህ? ርዕሳችን ስላልሆነ አልገባበትም እንጂ ብዙ ማውራት እንችላለን። አይደለም ግን አይሰጥም ስላልክ ነው። አይሰጥም ስላልክ ነው። ቆይ ወደ ሐሳቡን እንምጣና መጽሐፉ እንኳን ይደግፈናል። ወደ ሐሳቡን እንምጣና ይደግፈናል። እሺ ወደ ሐሳቡ እንምጣ። አይደግፈናል ግን ወደ ሐሳቡ እንምጣና ሐሳቡ ላይ እንቆይ እንጂ ለምሳሌ አምላክ ናት የሚለው ከቴዎሲስ ጋር ከዛ ከመዝሙር 82 ጋር ምናምን ተይዞ እንደሚመጣ አውቃለሁ። ምክንያቱም እዛ ላይ ልመጣ አትናቴዎስ ያለውን ነገር ምናምን ማንሳት እንችል ይሆናል። እሱም ቢሆን ቴዎሎጂካል ሚኒንጉን ይዘን የምንመጣው እዛ ላይ ግን አሁን አንገባም፣ ርዕሳችን ስላልሆነ የቤዛነት ጉዳይ ላይ ስለምንቆይ ማለት ነው። ማርያም ለምሳሌ እንደው ነገሩን በጣም ናሮዳውን ለማድረግ መመር ማርያም ለምሳሌ ለራሷን ቤዛ ናት አለ። ለራሷና ለሰው ልጆች ሁሉ የመሞት ምክንያት ሆና ነበረ ሔዋን። ማርያም ደግሞ የመዳን ምክንያት ሆነች ብሎ ኢየሱስን ስለወለደች ስለታዘዘች ብሎ ያስቀምጣል። እዚህ ላይ እንስማማለን። ማርያም ለራሷ ቤዛ ናት ካሉ በሰው ልጆች ላይ የነበረው ያ መርገመ ስጋና መርገመ ነፍስ ጭምር ማርያም ላይ ያለ ብለው ያስባሉ? የለም። ከሌለ ታዲያ ለራሷ ቤዛ ናት የሚሉ ከምንድን ነው? ታንኪ ሁለተኛይቱ ሔዋን ናት። ለምሳሌ አዳም መስቀል ላይ ተሰቅሎ ክርስቶስ አዳም ብንል ያንለት ቆመንኛ አቤት ሚለን ክርስቶስ ነው። አዳም ተብሎ ተጠርቷል። እመቤታችን የባሪያይቱን መዋረድ አይቷልና ብላለች እመቤታችን። ይሄ ቃል በቃል ያለችው ለሔዋን ነው። ቢኮዝ ኦፍ ዋት እሷማ የጌታ እናት ተብላ እኮ ትንቢቱን ከተቀበለች ብስራቱን ከተቀበለች በኋላ የተናገረችው ለሔዋን መሆኑ ማን ነገሩት? የቤተክርስቲያኔ ትርጓሜ የኛ ትርጓሜ የትኛው የቤተክርስቲያን አባት የኛ ስልጣን አሁን አንተ ችግር ባንተ ወንዝ ለጠልፍ ስትለምስ አይደለም። እኛ ቤተክርስቲያናችን ለምሳሌ ሶስት ነገር አለ። ሶስት ነገር አለ። በኮንሰንሰስ ፓትረን በራሳችሁ ማለት ነው። በኮንሰንሰስ ፓትረን የኛን እኔ ነኝ የምነግርህ። ልጨርስ። አንተ አስተያየት ነው የምሰጠኝ እንጂ አንተ አይደለም የምነግረኝ። ሶስት ነገሮች አሉን እኛ። አንደኛ መጽሐፍ ቅዱስ አለ። አባት እናት መጽሐፍ የሚባል አባት እናት አባት ዘር ነው መጽሐፍ ቅዱስ እግዚአብሔር የዘራው ዘር ነው። ሁለተኛ አዋልድ መጻሕፍቶች አሉን፣ የመጽሐፍ ቅዱስ ልጆች የምንላቸው ከመጽሐፍ ቅዱስ ጋር የማይጋጩ። ሶስተኛ ወግ አለን፣ ወግ ትውፊት አለን፣ ሆሊ ትራዲሽን። አንተ የምትፈልገው እንደ መድብል ነው። እኔ የምነግርህ እግዚአብሔር የህትመት ደንብ ውጤት አይደለም እያልኩ እኔ ደግሞ እያጣራሁ እግዚአብሔር የህትመት ደንብ ውጤት አይደለም። አሁን ያሉት ነገር አንደኛ መጽሐፍ ቅዱስ ውስጥ የለም፣ ሁለተኛ ደግሞ ትራዲሽን ውስጥ ሆሊ ትራዲሽን እንግዲህ ወግ ያሉትን አሁን ይሰጡኛል። ግን ሆሊ ትራዲሽን የሚጀምረው የቤተክርስቲያን አባቶች ምን አሉ ከማለት ነው። ለምሳሌ ከሐዋርያና አቦ ብንጀምር ማርያም ቤዛዊተ ኩሉ ዓለም ናት የሚል በተአምር አይገኝ። አንድ ወደ ሄሬኒዮስ ስንመጣ አይገኝ። ከየትኛው ትራዲሽን አመጣችሁት? 4ኛው ክፍለ ዘመን ድረስ የለም። ቅዱስ ያሬድ ጋር ነው ሄደው እርሱ የሚያረፉት። ከዛ በፊት የቤዛነት ቋንቋን የተጠቀመ ለማርያም የለም እያልኩ ነው። ቤዛ እኔ ምን እያልኩ ነው? ፖይንቴ ቆይ ወደ አይደለም ማርያም ለሔዋን ነው ያንን የተናገረችው የሚል ከየት ነው ትርጓሜው? ራሱ
ከኤርሊ ቸርች የሚመዘዝ አይደለም። የኛ የኢትዮጵያ ቤተክርስቲያን ትርጓሜ ነው የምነግርህ። ስለዚህ የኤርሊ ቸርች አይደለም ነው ሐዋርያዊት ናት። ይኸውልህ የኛ ቤተክርስቲያን ሐዋርያዊት ይኸውልህ አሁን እኮ መሰለህ እኛ አንድ ነገር ልንገርህ። እመቤታችን ቅድስት ድንግል ማርያም ቅድም ነገርኩ። እመቤታችን ቅድስት ድንግል ማርያም ተሰቀለች አንልም ብለን አናውቅም። እኔም አላልኩም። በቃ ቤዛነት ግን አንተ እያልክ ያለው እኔ ይኸውልህ ቅድም ለኮምፓሬቲቭ ነው ያመጣሁልህ። እኛ ከእግዚአብሔር የማንጋራው መጽሐፍ ቅዱስ ላይ የተጻፈ የማንጋራው ምንም የለም። ለሱ የተቀጸለ ባይብል ላይ ያለው ሁሉ ለኛ ይገባል እኮ መምህር። እሱም በተግባር ይስጡኝ እስቲ። አሁን ማርያም የተናገረችው ስለ ሔዋን ነው የሚል ይሄን በተግባር ይስጡኝ። አሁን እያሉኝ ያሉትን ነገር እኔ በተግባር እፈልገዋለሁ። አንድ ቆይ ስማኝ። ማርያም ይሄን ያለችው ስለ ሔዋን ነው የሚለው ስለ ኢንካርኔሽን ቅድም አንድ ነገር አነሳናል። ቅድም ስለ ኢንካርኔሽን አነሳናል። ኢንካርኔሽን ማረፊያችን ነው መሰለ። ማርያም ባሪያ እንዳልሆነች ማረፊያችን ነው ኢንካርኔሽን። ማርያም ባሪያ እንዳልሆነች ኢንካርኔሽን ማረፊያችን እነሆኝ የጌታ ባሪያ ያለች። ቆይ ስማኝ። ቆይ እሱ ትህትና ነው ለመሰለ እንደሱ ማለት ሰው ባሪያ የሆነው ሰው በእግዚአብሔር መልክ አይደለም ነው አይደለም? ኦፍ ኮርስ እንዴ በቃ አለቀ። ሰው ባሪያ የሆነው ሲወድቅ ነው። አሁንማ ሰው እዚህ ዕብራውያን 1 ላይ እንደተጻፈው አምላካችን ሲዋሃደን እኮ ከመላእክት እንኳን ለማን ነው በቀኝ የተቀመጠ ተብሎ የተነገረው ነው ያለው ቅዱስ ጳውሎስ። በቀኝ የተቀመጠ አሁንማ ሰው እኮ የሰው ስጋ እኮ በእግዚአብሔር አብ ቀኝ ተቀምጧል እኮ የኛ ስጋ ስቲል ማስረጃ ይስጡኝ አይደል? ማርያም ለምሳሌ እኔ ጌታ ባሪያ ነኝ እያለች ነው እሷ አይደለችም እያለ አዎ ሶ ከመጽሐፉም ጋር ከትራዲሽን ጋር የተጋጨው አልተጋጨውም። ለምሳሌ ማርያም ራሷን የጌታ ባሪያ ማለቷን ከማስረጃ ነው። ቆይ አንተ በጥቅስ ብቻ ስለምታምን ነው። እኔ ደግሞ በጥቅስ አይደለም ማምነው፣ በነጠላ ጥቅስ አላምንም እኮ። የሚያምኑበትን ማስረጃ ይዘው በነጠላ ጥቅስ አላምንም። የማምንበትን እኮ ነው የምነግርህ፣ ቤተክርስቲያኒቱ የምታምንበትን። እኔ የምነግርህ ይኸውልህ ሰው ከወደቀ በኋላ እግዚአብሔርን ማስተናገድ አይችልም። እናንተ የሚመስላችሁ ሽቀላ ነው። እናንተ ጥቃቅንና አነስተኛ ላይ ናችሁ። እኔ ጌታ ጋር ነኝ አባቴ። እኔ የተመቸኝ ጌታ ነው፣ የተመቸኝ ጌታ ነው። እናንተ ቅራቅንቦ ነው የምታስቡት አባቴ። ከሱ ሽሹ እንጂ እንዴ! ሁልጊዜ ስለ ድህነት ማውራት አይደብርም እንዴ? ይደብራል እኮ። ሁሌ ስለ ተራ ጥቅም ታወራላችሁ እንዴ? 15 years አላችሁ እኮ 15 አይሰለቻችሁም እንዴ? ስለ ገንዘብ እሱ ለጥቅሙ ነው። እሱ ገንዘብ ካገኘ ጌታን ያገኘሁት አሁን ምን ታደርገዋለህ? ምን ታደርጋለህ እንግዲህ? ጌታ ምንም ጥቅም አይፈልግም። ምንም ከኔ የሚፈልገው ነገር የለም። ምን ልትለኝ ነው አሁንስ? ለጥቅም ነው። እሱ ልጁን ይሰጣል፣ ሚስቱን ይሸጣል። ገንዘብ ከሰጡት የማይሆነው ነገር የለም። እሱ እንደዚህ የማይሆነው ነገር ታለቅሳለህ አንተ። በእኔ መገለጥ፣ በእኔ ከኃጢአት ኑሮ መውጣት፣ ከኔ ሲኦልነት መውጣቴ ያስለቅሳል። ዲያብሎስ አንተን የሚያውቅ ዲያብሎስ ነው። ዳስ ሶል ደዘባ የተመሰገነው ጌታ ነው። ኢየሱስ ጌታ ነው ብዬ ነው የመሰከርኩት። አትበሳጭ። ሴጣን ገና ያለቅስብኛል። ሴጣን ገና እየየልብኛል። የኔን መዋረድ የሚፈልገው ሴጣን አዋርጅ ያሳያለሁ። አዋርደዋለሁ ሴጣንን። ኢየሱስን አከብረዋለሁ። ኢየሱስን የግል አዳኝ አድርጌዋለሁ። ሴጣን ይዋረዳል እንጂ በኔ ላይ የከበረ ኢየሱስ ክርስቶስ ተዋርዶ አያውቅም። መቼም ኢየሱስ ክብሬ ነው። በእኔ ውስጥ ያለ ኢየሱስ አይወረድም። እመነኝ። በአንተ ውስጥ ያለው ዲያብሎስ ዮኒ ማኛ እንዲሆናል፣ ዮኒ ማኛ እንዲያረጋል፣ ዮኒ ማኛ ካሁን ይሳደባል፣ ካሁን ወደ ነበረው ወደ ፖለቲካ ይመለሳል፣ እንደዚህ ያደርጋል። ተንጫጫ አባቴ ተንጫጫ። ምቾት ላይ ነኝ። ኢየሱስ ይመቻል። ኢየሱስ ያንተን ተረት አልሰማም አባቴ። እኔ የምሰማው በመስቀሉ ላይ የተሰቀለልኝ ኢየሱስ ክርስቶስን ነው። የሱን ወንጌል ነው የምሰማው። ጠላት ተሸበር። አዎ አምሯል እንዴ የቀልዱን ነው እንዴ ምናምን ስትል ዋል እንደተወዛገብክ ትኖራለህ። ስለኔ ግን ያዳነኝ ኢየሱስ በኔ ውስጥ ከብሯል። በኔ ውስጥ የከበረው ኢየሱስ ክርስቶስ ነው። በአሁን ሰዓት እማይፈራ ትውልድ መለያው አለባበሱ አይደለም። እማይፈራ ትውልድ መለያው ንግግሩ አይደለም። እማይፈራ ትውልድ መለያው አቋሙ ነው። 32,000 ሰራዊት በተሰበሰበበት አደባባይ ላይ እግዚአብሔር እንደዚህ አለ፣ የፈራ የደነገጠም ከገለዓድ ተራራ ወደኋላ ምን ይበል? ይመለስ። የፈራና የደነገጠ ወደኋላ ይመለስ በሚል ድምፅ ብቻ ከጌዴዎን ጋር ከወጣው ሰራዊት መካከል 22,000 ሰራዊት ወደ ቤት ተመለሰ። በተራ ድምፅ የሚመለስ ሰራዊት አይፈጠርም ከዚህ በኋላ። በድሮ ዘመን አንድ ነገር አለ።
የሚፈራ ሰራዊት በሰራዊት መካከል ከተቀላቀለ ጀግኖችንም ያስመታል። ጀግኖች እንዳይመቱ ፈሪዎች በአንድ ኮመንት እንዲህ የሚሉ እነሱ መጀመሪያ ወደ ቤት መመለስ አለባቸው። ይህ የተባለ ትውልድ በሶስት ምልክቶች ታጅቦ ይሄዳል። የመጀመሪያው መንቀጥቀጥን እየፈጠረ ይሄዳል። ሁለተኛው እንደ አንበሳ ተኝቶ ፍርሃትን ይፈጥራል። ሶስተኛው ሽብርን ይፈጥራል። የጨለማ ልጆችን ጭንቅላታቸውን ይዞ የሚያጋጩ አረ የሚሄድ ትውልድ ተነስቷል። የሚሄድ ትውልድ ተነስቷል። የሚሄድ ትውልድ ተነስቷል። የሚሄድ ትውልድ የሚሄድ ትውልድ የፈራ የደነገጠም ይላል የድሮ እትም። አዲሱ መደበኛ ትርጉም ደግሞ ማንም የፈራ ቢኖር ከገለዓድ ተራራ ተነስቶ ወደ ኋላ ይመለስ። በ32,000 ሰራዊት ላይ የታወጀው ድምፅ ሁለት አይነት ድምፅ አይደለም፣ ሶስት አይነት ድምፅም አይደለም፣ አንድ አይነት ድምፅ ነው። አንዱ ድምፅ 31,700 ሰራዊትን ወደ ኋላ መልሶ 300 ሰራዊቶችን ወደፊት አፈናጠረ። በሁሉም ላይ ነው የታወጀው። ሌሎች በዚህ ድምፅ ወደ ኋላ ተመለሱ። ተረኛ ሰራዊት ወደፊት ተራመደ። ሰዎችን ወደ ኋላ የሚመልሰውን ድምፅ አንተ ወደፊት ለመራመድ ተጠቀም። ዘዳግም ምዕራፍ 20 ቁጥር 8 ላይ አለቆቹም ደግሞ ጨምሮ ማንም ፈሪና ድንጉጥ ሰው ቢሆን እርሱ ፈርቶ የወንድሞቹን ልብ ደግሞ እንዳያስፈራ ወደ ቤቱ ተመልሶ ይሂድ ብለው ለሕዝቡ ይናገሩ። ለራሱ ስለፈራ በቃ ከዚህ በኋላ ኢትዮጵያ ውስጥ ነብይ አይሄድም፣ በቃ ኢትዮጵያ ውስጥ ከዚህ በኋላ የትንቢት አገልግሎት የለም እያለ ፍርሃት የሚረጭ ዘዳግም ምዕራፍ 20 ቁጥር 8 ላይ የተጻፈ አይነት ፈሪ ወደ ኋላ ይመለሳል። እውነተኛ እሳት የነካቸው፣ እውነተኛውን ድምፅ የሰሙ፣ እውነተኛውን ወንጌል የሚሰብኩ የክርስቶስ ምስክሮች፣ ረሃብ የማይፈሩ፣ ጨለማ የማይፈሩ፣ ተረኛ የሆኑ የተመረጡ፣ ፈተናውን ያለፉ እነሱ ወደፊት ይሄዳል። ወደፊት ይሄዳል። በኢትዮጵያ ውስጥ ማገልገል እንደማይቻል የሚናገር አገልጋይ ካለ ይሄንን ጥቅስ ለሱ ሰጥተህ አንተ ወደፊት ሂድ። የተቀባ ሰው ማለት ለመቆጣጠር የማይመች ሰው ነው። ከተቀባችሁ ለመቆጣጠር አትመቹም። ወደ ሰሜን ይሄዳል ብሎ ጠላት ሲጠብቅ ወደ ደቡብ ይሄዳል። በደቡብ በኩል ሰይጣን ሲዘጋ ወደ ምዕራብ ይፈሳል። እስኪ አንድ ሰው አሜን ይበል። ዋው! ዘዳግም ምዕራፍ 20 ቁጥር 8 ላይ የተጻፈውን ቃል አይታችኋል። ለራሱ ፈርቶ የወንድሞቹን ልብ በፍርሃት እንዳይመታ ወደ ቤቱ ተመልሶ ይሂድ። ፍርሃት ከጉንፋን በላይ ነው። ቶሎ ይተላለፋል። ባይዘው ተጠንቀቅ።